እንደምን አድራችኋል? በድጋሚ እንኳን ደህና መጣችሁ። ኢትዮጵያዊ ከሆናችሁ ወይም የእግር ኳስ አፍቃሪ ከሆናችሁ ይህንን ቪዲዮ የምትወዱት ይመስለኛል። ምክንያቱም ኢትዮጵያ በዓለም ዋንጫ የማጣሪያ ጨዋታ ላይ ያልተጠበቀ ነገር ማሳካት ስለቻለች ነው። ትናንትና በተደረገው ጨዋታ ኢትዮጵያ በሙሉ የበላይነት ጅቡቲን 6-1 ማሸነፍ ችላለች። ይሄ በታሪክ ወደፊት የምናስታውሰው ጨዋታ ይመስለኛል። ስለዚህ በዚህ ጨዋታ ላይ ምን አይነት ክስተቶች እንደነበሩ ለመመልከት እንሞክር። ለዛም ነው እያንዳንዱን ኢትዮጵያዊ የጨዋታ ሲያስደስት የነበረው። ስለዚህ በቅድሚያ ያው በዚህ ጨዋታ ላይ የደመቁ ሁለት ተጫዋቾች አሉን፣ አቡበከር ናስር እና በረከት ደስታ። ሁለቱም ተጫዋቾች ሃትሪክ አስቆጥረዋል ወይም 3 ጎሎች አግብተዋል ማለት ነው። እና ሁለት ተጫዋቾች በአንድ ጨዋታ ላይ ሃትሪክ ሲያስቆጥሩ ወይም ደግሞ ሃትሪክ ሲያገቡ ብዙ ጊዜ ማናየው ነገር ነው። ስለዚህ በጣም ነው ደስ የሚለው። አቡበከር ናስር ያው በጣም ምርጥ የሚባል አቋም ላይ ነበረ። ጎሎቹ ቴክኒክ፣ መረጋጋትና ከዛ በተጨማሪ ደግሞ አለበገር ባይነት የታየባቸው ናቸው ቢያንስ በኔ እይታ። ከዛ ደግሞ በረከት ደስታ ለበረከት ደስታ በአቡበከር ናስር መበለጥ የሚፈልግ አይመስልም ነበረ። የሱም ሃትሪክ ልክ እንደ አቡበከር ናስር በጣም የሚያስደስት ነበር። ስለዚህ እንደ ፈረንጆቹ አቆጣጠር ከ2008 በኋላ ብሔራዊ ቡድናችን እንደዚህ አይነት ትልቅ ድል ሲያስመዘግብ የመጀመሪያው ጊዜ ነው እና እውነቱን ለመናገር ያህል በጣም ብዙ ኢትዮጵያውያን ደስተኞች ናቸው። በእኔ ማመን ከፈለጋችሁ ማህበራዊ ድረገጽ ላይ የሚባለውን አታንብቡ ባይ ነኝ። ስለዚህ ያው ይሄ ድላችን በምድቡ ጨዋታ ላይ የነበረንን ተስፋ ትንሽ ደግሞ እነኚህ ልጆች ሊያሸንፉ ይሆን እንዴ፣ ለዓለም ዋንጫ ልናልፍ ይሆን እንዴ ብለን ተስፋ እንድናደርግ ነው ድጋሚ ያደረጉን። ስለዚህ በጣም ትልቅ ድል ነው። ያው ቡድኑን ግብጽ ነች የምትመራው። ከግብጽ በሰባት ነጥብ ከኋላ ሆነን አይ ቲንክ አራተኛ ነን መሰለኝ። ስለዚህ መረረም ገና አሁን 4 ቀሪ ጨዋታዎች ስለሚቀሩን ከውድድሩ ወተናል፣ ዓለም ዋንጫ ከናናልፍም ብለን ተስፋ እንዳንቆርጠን ያደረጉን። ስለዚህ 4 ጨዋታዎች ይቀራሉ እና በእነዚህ 4 ጨዋታዎች ደግሞ ምንም ነገር ሊፈጠር ይችላል። በተለይ የብሔራዊ ቡድናችን 6 ጎሎችን በአንድ ጨዋታ ማስቆጠር እየቻለ ወደፊት ደግሞ ይህንን አቋም ይዘው የሚቀጥሉ ከሆነ ምንም ነገር ሊፈጠር ይችላል። ስለዚህ በድጋሚ ደግሞ ተስፋ ልናደርግ ነው ማለት ነው። ያው ከጨዋታው በኋላ የቡድኑ አባላት አሰልጣኙንም ጨምሮ የተለያዩ አስተያየቶች ሲሰጡ ነበረ። ስለዚህ ያው ከተናገሩት ንግግሮች መካከል ያው ህዝቡን እንደካስን ተስፋ እናደርጋለን ብለዋል። እውነት ነው። በትንሹም ቢሆን ህዝቡን እንደካስን ተስፋ እናደርጋለን፣ ያው ብዙም ባይሆን ብለዋል። እቺም ብትሆን ምንድነው የሚባለው ማምሻ ምድም ነው አይደል የሚባለው፣ ብልጥ ልጅ እየበላ ያለቅሳል። ስለዚህ አንድም ድል ብትሆን እኔ ቢያንስ በበኩሌ ደስተኛ ነኝ። ያው እና በቀጣይ ጨዋታዎችን ታግሎ ለማሸነፍ ዝግጁ እንደሆኑ ተናግረዋል። ስለዚህ ያው የኢትዮጵያ ህዝብ ለዚህ ለዓለም ዋንጫ ለማለፍ በሚያደርጉት ጥረት ከጎናቸው እንዲሆንም ነው የጠየቁት። ስለዚህ ምናልባትም ከደገፍናቸው ከጎናቸው ከሆነን የኢትዮጵያ ብሔራዊ ቡድን ምን ሊያሳካ እንደሚችል እንግዲህ እድሜ ከሰጠን የምንመለከተው ነገር ነው የሚሆነው። ያው በጣም አብዛኛው ሰው ያለውን ፍቅር እና ያለውን ደስታ ሲገልጽ ነበረ። ስለዚህ ለቡድናችን ቀጣዩ ነገር ምን ይሆን ወይም ደግሞ ምን እንጠብቅ ብለን ያው መጠየቃችን አይቀርም። ስለዚህ ቅድም እንደተናገርኩት እንደ አቡበከር ናስርና በረከት ደስታ ያሉት ተጫዋቾቻችን ሌሎቹም ተጫዋቾች ምክንያቱም ተከላካዩ መስመሩም ሁሉም መሀል ላይ ያሉትም ሁሉም አንድ ላይ መስራት ስላለባቸው ይህንን አቋማቸውን ይዘው በደንብ በርትተው በቀጣዩ ጨዋታ ላይ በቀጣዩ ጨዋታ ይህንን አቋም ይዘው የሚሄዱ ከሆነ ያው ለዓለም ዋንጫ እናልፋለን ብለን ለማመን የሚያግደን ነገር የለም። ስለዚህ እናንተ ምን ይመስላችኋል? የኢትዮጵያ ብሔራዊ ቡድን ለዓለም ዋንጫ ያልፍ ይሆን ወይ? ምክንያቱም ይሄ 6-1 ጅቡቲን ማሸነፍ፣ ጅቡቲ ነች። ያው ጅቡቲ ብትሆን ማንም ቡድን ቢሆን ምክንያቱም አይ ቲንክ በቀደም በሱዳን ተሸነፈናቸው ለመከታተል ራሱ የሆነ ያለው የብሔራዊ ቡድኑ አቋም እንደሚጋብዝ አይደለም። ግን እዚህ 6-1 ካሸነፉማ ተስፋ አድርገን እናያለን። ስለዚህ ጅቡቲ ቢሆንም 6 ጎል አግብተው በጣም ደስ በሚል ሁኔታ ነው ያሸነፉት። እኔ በበኩሌ በጣም ደስተኛ ነኝ። በጣም አብዛኛውም ሰው ደስተኛ ነው፣ ምክንያቱም ብርቃችን የሆነው
ስለዚህ እስኪ ቀጣዩን አብረን የምንመለከተው ይሆናል። የእውነት ከልቤ ድል ለብሔራዊ ቡድናችን። ግን የምፈራው ነገር ምንድነው ደግሞ እኔ በበኩሌ ተስፋ አድርጌያለሁኝ ደሞችን ተስፋ አድርጌ ደግሞ በሚቀጥለው ጨዋታ እንዳያቃጥሉን እንጂ ደማችንን እንዳያፈሉት ያው እንደለመዱት እንላለን። ግን ደግሞ ቢያሸንፉ በጣም ነው ደስ የሚለው። ቢያንስ ህዝባችን አንድ የሚደሰትበት ነገር ይኖራል። ለማንኛውም የዛሬው ቪዲዮአችን ይሄንን ይመስላል። እንደወደዳችሁት ተስፋ አደርጋለሁ። ያው እስኪ በብሔራዊ ቡድናችን አምነን ደግደጉን እያሰብን መልካሙን ሁሉ እንመኝላችኋለን። እስከሚቀጥለው ቪዲዮ እስከንገናኝ ድረስ ሰላም ቆዩ።